روحي خلص انا نو راسي كتير كتير واوا منك جو ያስብላል መዳሞች በጣም አምረዋልና ብቻ አይገልጸውም። እኔ ነኝ ከዚህ በኋላ ከዚህ ቀጥሎ ቲኬት የሚቆረጥልኝ እኔ ነኝ። ያ አላህ 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 ምንድነው በእናታችሁ እየሰማን ያለ ነው? እንደዚህ ማለት እንደዚህ ይቻላል እንዴ? ወይኔ አንድ ሁለት ሶስት የሚባል ነገር የለም። አንድ እድል ሁለት እድል የሚባል ነገር የለም ማለት ነው። በቃ አላህ አላህ። አይ ሰላም እንዴት ናችሁ ጋይስ? ደህና ናችሁ? ደህና አልሐምዱሊላህ። እኔ ጋር ሁሉ ሰላም። እናንተ ጋር እንዴት ነው? ዛሬ እንግዲህ በቲክቶክ ላይ ያየነው አንድ ቪዲዮ እውነት ለመናገር ቪዲዮውን ሳይሆን ራሴ ነኝ ትዝ ያለኝ፣ ራሴን ነው ያስታወስኩት። ከዚህ ቀጥሎማ እኔ ነኝ ቲኬት ተቆርጦልኝ ወደ ሀገር እምገባው ብዬ ነው ያሰብኩት። ምክንያቱም እኔም በጣም ለምተኛው አልሰማም። ማዳሜት የምታነሳኝ ጧት ማለት ነው ቁርስ እንድሰራ እሷ ነች የምታነሳኝ አንኳክታና እሱ ነው ትዝ ያለኝ እውነት ለመናገር ማለት ነው። እና እኔ ስልክ ያናል ስልክ በርግጥ ያው ስልክ እጠቀማለሁ ግን በእንቅልፌ ሰዓት አይደለም። ለሊት 7 ሰዓት ተኛና ከዛ 10 ሰዓት ሱብሂ ነሳና ቁርስ እሰራለሁ ለልጆች ጧት ትምህርት ቤት ስለሚሄዱ ማለት ነውና አልሰማም በዛ ሰዓት። በቃ 7 ሰዓት ተኝቼ አንድ 10 ሰዓት ላይ ማለት ነው አዛን ሲወጣ ምናምን አልሰማምና ወይ ልጆች ትልክብኛለች ወይ ደግሞ እሳት መጣት አንኳኳብኛለች ወይ ትደውልልኛለች። እና ከዚህ ቀጥሎ እኔ ነኝ ወደ ሀገሬ ልሸኘኝ ነው ብዬ ቪዲዮ የሚሰራላችሁ ወይ ደግሞ እንትን የምትለው ቲክቶክ ላይ የምትለቀኝ ማለት ነው። እውነት ለመናገር ይሄ የሚያስቅ ነገር ሆኖ ምናምን አይደለም። ለተሰለ እየሳካ ያለው በራሴ ነው እየሳካ ያለሁት። ምክንያቱም እኔም ጋር ያለ ነገር ስለሆነ ማለት ነው። እኔም በጣም ነው በቃ ከተኛው አልሰማም፣ በቃ አልሰማም። ምን ይሻለኛል? ወይኔ ጋይስ ወይኔ በልጅቷ አይደለም ወላሂ በራሴ ነው እየሳካ ያለሁት እና በጣም ነው ያዘንኩት እውነት ለመናገር። ልጅቷን ግን አድንቂያታለሁ። በቃ አላ አይደለ የመጣውን ሁሉ ነገር በጸጋ መቀበል ያለ ነው። ግን አንዳንዴ ድንገት ሳታስቡት የሚፈጠር ነገር ያስደነግጣልና ልጅቷ በቃ በጸጋ የተቀበለችው አልደነገጠችም። ትደነግጣለች በርግጥ ግን እኔ ብሆን ፌንት ነው የምጭረረት ለመናገር። ምክንያቱም አሁን ላይ መግባት አልፈልግም መግባት አልፈልግም። አሁን ላይ መግባት ስፈልግ ራሴ ገባለሁ እንጂ መግባት ሳልፈልግ ሳላስብ መግባት ያስደነግጣል ለመናገር። በዛ ላይ አዲስ ከሆናችሁ ምናምን ይከብዳል። እና ወዶች ስተኙ እንቅልፍ ተጠንቀቁ። አላርሙ ሙሉ አላርም ሲጫው ተነሱ በጊዜ ማለት ነው። እኔ ችግሬ አላርም አልሞላም እውነት ለመናገር። እኔ አልሞላም እንደዛው ነው የምተኛው። ከዛ ጠዋት ላይ እስከ 5 ሰዓት ምናምን ወይ እስከ 4 ሰዓት ስለምተኛ ሰማለሁ። ያኔ እንቅልፍ አይዘኝም። ለሊት ብቻ ነው ከ7 ሰዓት እስከ 10 ሰዓት ተኛ እንቅልፍ የሚዘኝና ለዛ ይመስለኛል በቃ ደክምክም ብሎኝ የምተኛው ማለት ነው ሳልሰማና የኔው ስራ ነው ሌላ ማዳም ጋር የተገኙና እነሱ በጣም አምረዋል። ማምጣትም ቀላል ሆኗል። አሁን ላይ በቃ ቲኬት ቆርጦ መሸኘትም ቀላል ሆኗል እውነት ለመናገር ማለት ነው። ምን አለ ብትታገሳትሽ ምን ችግር አለው? አሁን ብትደውልላት ራሱ ምን ችግር አለው? እሷ ከሰማች ትደውል ኖርማል ነው። ግን አንዳንዴ እኔ እንጃ በቃ ብቻ የበላይነታቸውን ለማሳየት ይሁን እንጃ እንደዚህ ነው ብሎ የነሱ ነገር አይወራም። ብቻ ወድጄ የመዳም ቀሞች ተጠንቀቁ፣ ራሳችሁን ጠብቁ። ይሄ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ ሰብስክራይብ አድርጉ። ሀሳባችሁን ደግሞ ኮሜንት ላይ አሳውቁ። እናንተ ቶሎ ትነሳላችሁ? አንስታችሁ አታውቅም? እንዴት ነው እንቅልፍ አይወስዳችሁም? እንዴት ነው ንገሩኝ እስኪ እናንተን ተረዳው ማለት ነው። እና እኔ እውነት ለመናገር አንድ ሁለት ጊዜ ተናግራኝ ነበረ በዚህ በእንቅልፍ ጉዳይ። ተነሺና እኔ ካላነሳሁሽ አትነሺም ተነሺና ስሪላቸው ምናምን ብላኝ ነበረ። ግን አልሐምዱሊላህ ምንም አላለችኝም። ከዛ በኋላ እኔም ዝም ነበር ያልኳት። ያው እውነት ነው ተነስቼ መስራት በነበረብኝ ሰዓት በጊዜ ተነስቼ ስላልሰራው ዝም ነው ያልኳት። ምንም መልስ አልመለስኩላትም። ከዛ በኋላ ግን አንድ ሁለት ቀን ተነሳውና አንድ ሁለት ቀን ነቃውና ከዛ በኋላ ደግሞ ተመለስኩበት ማለት ነው። እኔስ ብሆን የእሷ ሴትዮ ማምጣ እኔ እስከዚህ ሰዓት ራሷ አታቆየኝም ነበርና መልሳ ደግሞ ራሷ ታነሳኛለች አሁንም ድጋሚ ማለት ነው። እና ያው ይከብዳል ወላሂ
በጣም ነው የሚከብደው እና ውዶቼ ተጠንቀቁ። ተነሱ በጊዜ አላርም ሙሉ ላይክ ሼር ሰብስክራይብ አድርጉ። ዩቲዩቡን ወዳችሁ እና ወዶቼ ሀሳቤን ሳጠቃልላችሁ እቺ በምስሉ ላይ የምታያት ልጅ በቪዲዮ ላይ የምታያት ልጅ ከእንቅልፏ በጊዜ አልተነሳችም ነበረ። በሰዓቷ ማዳሟ ተነስታ አንስታት ቲኬት ቆርጣላት ወደ ሀገሯ ሸኘቻት እና እንደዛ ነው ማለት ነው። ዛሬ ቪዲዮ ይሄንን ይመስል ነው። ባይ